ስጦታዬ ነው። ሰው ሲጠይቀኝ ምንሽ ነው ብለው ከጅምራችን አይተው ታዝበው ይጠይቁኛል ደግመው ደጋግመው። እኔም አልኳቸው ጓደኛዬ ነው ብዬ፣ ከዛም ቀጠልኩ ወንድሜ ነው ብዬ አልኩኝና ቀጠልኩና ከጓደኝነትም ከወንድምነትም አልፌ ፍቅረኛዬ ነው ብዬ ነገርኳቸው ባፌ። እኔ ለነሱ ፍቅረኛዬ ነው ብልም ለጠየቀኝ ሁሉ ባሌ ነው ብልም ለነሱ እንጂ ለኔ አይደለም። ምክንያቱም ለኔ ከዛ በላይ ነው። ለኔ እሱ ህይወቴ ነው። እሱ የኔ ውድ የኔ ልዩ ነው። ከፈጣሪ የተሰጠኝ ስጦታዬ ነው። ሙሉ ሊያረገኝ የተላከ ነው። እሱን የሚገልጽ ቃላቶች የሉኝም። ፍቅረን በልብ እንጂ በአፍ ስላልሆነም ቃላቶችን ተውኩኝ ልቤ ላይ ስላለ ሁሌም። እንግዲህ ልዩዬ አልኩት ልዩ ስለሆነልኝ ህይወቴ ብሎ እሱም እኔን ጠራኝ። አንድ ሴት አለች በህይወቴ መጣ ደስታን ፍቅርን የሰጠችኝ፣ ፈጣሪም የልቤን አይቶ እሷን ሰጠኝ። ሰላማችሁ ይብዛልኝ። እንዴት ናችሁ ውድ የቻናሌ ቤተሰቦች? እንደው አላዛርንና ትንሱን በትንሹ ቢገልጽ ብዬ ነው ይህንን ግጥም ያቀረብኩላችሁ። እንደወደዳችሁ ተስፋ አደርጋለሁኝ። እንግዲህ አላዛርም ያስተላለፈውን መልእክት አስገብቼላችኋለሁ በድምጽ ማለት ነው። በጣም ደስ የሚል መቀራረብ፣ ደስ የሚል መተሳሰብ እያየንባቸው ብዙ ቀናቶችን መጠናል ማለት ነው። ዛሬ እንግዲህ ቀኑ ሆንና ደግሞ እንደምታዩቸው በጣም የሆነ የቱርክ አክተሮች ነው የሚመስሉት። አልዋሻችሁም። የቱርክ አክተሮች በቃ ሁሉ ነገር አምሮባቸው ሁሉ ነገር ውብ አድርጓቸው። እኔ የትንሱ ውበት እንደ ዛሬ ታይቶኝ አይታወቅም። የእውነቴን ነው ምላችሁ። በዚህ ልክ አምራ ተውባ በዚህ ልክ ዘንጣ አላየዋትም። ማለት እሷ ትምህርቷ ላይ ትኩረቷን የምታደርገው ሌሎች ስራዎች ላይ ስለሆነ ያን ያህል ዘናጭ ሴት አይደለችም። ግን እንደዚህ ስትዘንጥ ደግሞ ምን ያህል ውበቷ እንደጨመረ፣ ምን ያህል ውበቷን አጉልታ እንዳወጣች ከዱቄት የጸዳ ጽዱ የሆነ ውብ የሆነ ተፈጥሮ ነው ያየሁትኝና በጣም ደስ ብሎኛል። አላዛርና ትንሱዬ እንግዲህ እንደምታዩቸው እያሉ እየቀጠሉ እዚህ ከፍታ ላይ ደርሰዋል። እሱም ደግሞ በህይወቱ እንደዚህ አይነት ሴት በማግኘቱ በጣም ደስተኛ እንደሆነ፣ ጥሩ ፍቅርን ጥሩ ደስታን እንደሰጠችው እየገለጻት እያሞገሳት ይገኛል ማለት ነው። ከዚህም በላይ ይገባሻል ትንሱ፣ በጣም ልዩ የሆነች ሴት ነሽ። አልዋሻችሁም። ሙሉ የሆነች ሴት። አንዳንዴ ሰዎች ብዙ ክፍተት ይኖርባቸዋል፣ ብዙ ጉድለቶችም ይኖርባቸዋል። ሰው ሙሉ ነው ብዬ አላስብም። እውነት ለመናገር የሆነ ጎደሎ ይኖርበታል። ሙሉ የምንሆነው ከምንወደው ሰው ጋር ከሚወደን ሰው ጋር ስንሆን ነው። ከሚያስብልን ከምናስብለት ሰው ጋር ስንሆን ነው ብዬ ነው የማስበው። ግን ትንሱ በአስተሳሰብ፣ በቁንጅና፣ በጸባይ፣ በሁሉም ነገር የተሟላ አላውቅም ምን አይነት ተፈጥሮ እንዳላት ለኔ ራሱ አንዳንዴ ግርምት ይፈጥርብኛል። አመለካከቷ ራሱ አስተሳሰቧ ይለያል። እሷ የምታስብበት መንገድ፣ ያነጋገር ዘይቤዋ ሙሉ የሆነች ሴት ናት እና አላዛር በጣም እድለኛ ነው ብዬ ነው የማስበው። ከሚባለው በላይ በጣም እድለኛ ሴት ነ። በዚህ 2 ቀን ቪዲዮ ለቀው ነበረ። አንደኛው ቪዲዮ ያው አላዛር አብረሽኝ ማደር አለብሽ አብረን እንተኛ ሲላት የመለሰችለት መልስ ነበረ። እኔ እናንተ ምንና ምን ነን? ጓደኛ ማቾች ነን። ስለዚህ ጓደኛ ማቾች ከመቼ ጀምሮ ነው አብሮ የሚተኙት? አይሆንም። በጣም ነው የፈራችሁ፣ በጣም ነው የደነገጠችው። እንባውሉ እስኪመጣ በጣም በአክብሮት ነበረ ስታናገረው የነበረው ነገር። መጨረሻ ላይ ነው ትንሽ እሱ ጠንከር ሲልባት ተናዳይ ልትወጣ የነበረውና ከዛ በኋላም ማለት ፕራንክ ነው ብለው ነግሯት አላውቅም የሆነ ትንሱ የተሰማት ስሜት በጣም ነው የደነገጠችው። ምናምን እንደዚህ አልጠብቅም፣ ኃላፊነት አለብህ፣ ቤተሰብ ተመልካቾቻችን ኃላፊነት ሰጠውን ይል እንዴት እንደዚህ ታደርጋለህ? እኔ እረፍ አቁም ነው ያለችው። በቃ የሚገርም ስብዕና ያላት ልጅ ናትና እንኳን አይደለም ጓደኛ የሆነ ፍቅረኛ የራሱ ብትሆን አብሬ ላድር አልችልም፣ ጊዜው አሁን አይደለም አይነት መልስ ነው የመለሰችለትና የጠንካራ የብርቱ አላማ ያላት ሴት መልስ። በቃ ከዚህ በላይ ምን አለ? የእውነት አላዛር በጣም ደንግጦ በጣም ነው ግን ያከበራት ከሚባለው በላይ እና አሁን ላይ ወጣቱ ኖርማል ነው። 1 ቀን አብሮ ማደር 2 ቀን አብሮ ማደር ምናምን ነገር አንድ ላይ ማደር ምንም ኖርማል ነገር የሆነበት ታይም ነው። እግዚአብሔርን ነው ምላችሁ። እንደው በጓደኞቻችሁ ራሱ በቅርብ ሰው ራሱ በተጠይቁ ዛሬ ከአንድ ሰው ጋር ታድሮ ነገ ከሌላ ሰው ጋር ቢታደር ኖርማል ነው። ወይም ደግሞ ከጋብቻ በፊት የሚባለው ነገር በቃ ኖርማል ነው ማድረግ ምናምን፣ አረ ኖርማል ነገር። ግን ትንሱዬ ከዛ ዘመን የለችበትም። በራሷ አስተሳሰብ በራሷ አመለካከት በቃ የምትጓዝ ሴት ነችና አላዛር በጣም እድለኛ ነው ብዬ ነው የማስበው። ከምንም ከማንም በላይ እናትን የመሰለች ሴት ነው ያገኘው።
በቃ እናትህን የመሰለ ሴት አግኝታል። ያችንም ያመጣቻት እናትህ ነች እና ባለውለታ ነች እናትህ ብቻ ሳትሆን ባለውለታም ነች እና እችን ሴት ያመጣችበት ቀን በጣም የተባረከ ቀን እንደሆነ በደንብ እያየው እገኛለሁና አላዛርም እድሜ ዘላለምን እንግዲህ እችን ቀን ስታመሰግን ትኖራለህ ብዬ ነው ማስበው። ትንሱም ደግሞ እንደዚህ አይነት ፍቅር አዋቂ የሆነ ትሁት የሆነ ልጅ ሀሳቡን በነጻነት የሚገልጽ በግልጽ የሆነ ሰው የእውነት አላዛር በጣም የሚጣል ጸባይ የለውም፣ የሚጣል ባህሪ የለውም፣ የሚጣል ማንነት የለውም። በጣም 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 ሰው አክባሪ ለሴት ልጅ ክብር ያለው ሰው ነው። ላከበረው ሰው ክብርን እስከ ጥግ ድረስ የሚሰጥ ሰው ነውና እድለኛ ናችሁ። በቃ አንዳንዴ ፈጣሪ ከየት ብሎ ከየት እንደሚያገናኘን አናውቅም የኛ የሆነን ሰውና አንዳንዴ በእኛ ባልሆነ ሰው ላይ ሄደን ገብተን ለምን ለኛ አልሆነም ብለን ስንወጣ ስንወርድ ድንጋይ ስንፈነቅል ተራራ ስንወጣ ስንወርድ እንውላለን። ያ ደግሞ አይሆንም። ፈጣሪ ራሱ በራሱ ጊዜ እንዲህ ደጃችን በራችን ድረስ ያመጣልናል እና ያንን መጠበቅ እንዳለብን ነው እኔ የተረዳሁት። ለኛ ባልሆነ ሰው መድከም እንደሌለብን፣ ለኛ ባልሆነ ሰው መልፋት እንደሌለብን፣ ለኛ ባልሆነ ሰው ጊዜያችን መስዋዕት ማድረግ እንደሌለብን፣ ለኛ ባልሆነ ሰው ላይ ጊዜያችን እየፈጀን በቃ ህይወታችን ወዳልነበር ቦታ እንዳንወስድ ከፈጣሪም ከሰውም እንዳንጣላ እላለሁ። የእውነቴን ነው። የራሳችን የሆነን ሰው እስኪመጣ በትዕግስት እንጠብቅላለሁ። አላዛርና ትንሱ እንግዲህ እንደምታዩዋቸው በጣም አምሮባቸዋል። በጣም የተለየ ቪዲዮ ነው ዛሬ የሚኖራቸው። እንደሚታወቀው ትንሱ እንግዲህ ይዟት ሄዷል። አላዛር ጥሩ ጊዜን እያሳለፉ ይገኛሉ ከከተማ ወጣ ብለው። እኔ አላውቅም መጨረሻችሁን አይቼ ሙሉ ደስታዬን ማየት ነው የምፈልገው። የኔን ደስታ ራሱ ለማየት ጓጓ። እናንተን አይደል፣ በእናንተ ደስታ ውስጥ የኔን ደስታ ማየት ፈለኩኝና ፈጣሪ መጨረሻችሁን ያሳምረው። እንደው ከዚህም በላይ እኔ አላውቅም ለእናንተ የምመኝላችሁ እስከ ልጅ በቃ እስከ ነጭ ጸጉራችሁ ሁሉ ነጭ እስኪሆን እስኪሸብት እስኪሻግት የሆነ ምንድነው የሚባለው? እስኪሻግት አይባልም፣ እስኪ ሽበት እስኪሆን ማለት እንደዛው ናችሁ ነው እድሜያችሁን ዘመናችሁን ሁሉ ተባርኮላችሁ። አላውቅም እንጃ ለእናንተ ምንም ቃል የለኝም። በጣም በጣም ነው የምታምሩት፣ በጣም ከሚባለው በላይ። ሁለታችሁን አዳምጡ፣ ራሳችሁን አዳምጡ። ማንንም ጣልቃ አታስገቡ። ሶስተኛ ወገን የሚባል ነገር በጭራሽ አጠገባችሁ በቃ አታድርሱ። ራሳችሁን ብቻ ኑሩ። በቃ ሁለታችሁ ሰላም አላችሁ እንደዚህ። የእውነት ሶስተኛ አራተኛ ወገን እየገባ ሲሄድ ነው ሰላም የሚጠፋው። በፍቅረኞች መሀል ያልሆነ ነገር የሚፈጠረው ብትንትን፣ መጣላት፣ መጨቃጨቅ፣ መከራከር የሚመጣው ሶስተኛ ወገን ነውና እንደው ከሰይጣን ይጠብቃችሁ፣ ከመጥፎ ነገር ይሰውራችሁ። በቃ መልካሙን ነገር ሁሉ እየገጠማችሁ በመልካም ነገር ቀናችሁን ዘመናችሁን ሁሉ እንድታሳልፉ ትልቁ ምኞቴ ነው። እኔ ከምንም በላይ አላዛርና ትንሱ በዚህ ልክ ደስተኛ ሆነው ሳያቸው፣ በዚህ ልክ የቱርክ አክተር ሆነው ሳያቸው የተሰማኝ ደስታ አላውቅም። የሆነ በጣም ነው የደነገጥኩት። በጣም በተለይ የትንሱ ውበት። አላዛር እንኳን እንደዚህ ሱፍ ለብሶ አይቼዋለሁ። የእውነቴ ነው። ትንሱ ግን በዚህ ልክ እንደዚህ ውብ ሆና ሞዴል ሆና የእውነት ይሄንን አለባበስ አይቻላቅ እና ደስ ይላል። ያከበራችሁ ያክብራችሁ፣ የወደዳችሁት ይወደዳችሁ ከምንም በላይ እና በአላዛር የተረዳሁትን የተማርኩትን ነገር ልንገራችሁ። በቃ ለኛ ላልተሰጠን ሰው ለኛ ላልሆነ ሰው ልቤንም መጉዳት እንደሌለብኝ፣ ከፈጣሪ ጋር መጣላት እንደሌለብኝ፣ ጊዜንም ማጥፋት እንደሌለብኝ፣ የሄደውን መሸኘት የመጣውን መቀበል እንዳለብኝ ትልቅ ትምህርት ወስጃለሁ። ከለቅሶ ከማጣት በኋላም ከመጎዳት ከመሰበር በኋላም የኛ የሆነ ሰው መጥቶ እንደሚጠግነንም በዚሁ መረዳት ችያለሁኝና ትንሱና አላዛር እንጃ ሻመት ኑሩ። ሌላ ልላችሁ የምችለው ቃል የለኝም። በጣም በቃ ከትንሱ በላይ አላዛርም ደስተኛ እንደሆነ ደስታውን እየገለጸ ይገኛል። እሱ ቃላቶቿን የማረከው፣ ንግግሮቿን የማረከው፣ ስነ ምግባሯ ስርዓቷን የማረከው። የእውነቴን ነው የምላችሁ። ቁንጅና አይደለም፣ ላይዋን አይቶ አይደለም የሄደው፣ አለባበሷን አይደለም፣ አቋሟን አይቶ አይደለም የሄደው። ውስጧን የወደደላት፣ አስተሳሰቧን፣ ማንነቷን፣ ግልጽነቷን። የእውነቴን ነው ይሄንን የወደደላትና ትንሱዬም በጣም ባጭር ጊዜ ውስጥም ቢሆን እንደተግባባችሁ እያየው ነው። በጣም ጥሩ መልካም አስተሳሰብ ያለው ልጅ እንደሆነም ደጋግማ ስለሱ ቃላት እያጠራት ተናግራለችና
ጅማሯችሁ በጣም ያምራል፣ በጣም ደስ ይላል። ፍጻሜያችሁን ያሳምረው። ከዚህ በላይ ልል የምችለው ነገር የለም። በአላዛርና በትንሱ ደስተኛ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እስኪ በእነሱ ስም ሰብስክራይብ አርጌሻለሁ ለምትሉ ሰዎች በኮሜንት የሆነ ነገር አሳውቃችኋለሁ። እናንተ ብቻ ኮምቱ። በአላዛርና በትንሱ ስም ዛሬ ሰብስክራይብ አርጌሻለሁ ብላችሁ ኮሜንት ጻፉልኝ። እስኪ ስንት ሰው ሰብስክራይብ እንዳደረገኝ በዚህ ፎቶ ምን ያህል ደስተኛ እንደሆናችሁ ለማወቅ ፈልጌ ነው። ስለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በማታው ቪዲዮ እንገናኛለን። እስከዛ ሰላም ያቆየን እላለሁ።